ደሊና ካሌብ ምን ሆነ ነው? ምንድን ነው የተፈጠረው? በጣም የጮክ እኮ ነበር። ባስደነገጥከኝ እኮ። ምን ሆነ ነው? ወይኔ ጉዴ! ላበዳቡን አለ እኮ። ቅዠት፣ ከባድ ቅዠት ነው። ደሊና ራሷን ስታጠፋ አየኋት። ደሊና በገመድ ታንቃ እኔን ስጠራኝ አየኋት። ቅዠት ነው አይደለ? ድምጿ እስካሁን ጆሮዬ ላይ እያቃጨለ ነው። አዎ የኔ ፍቅር ቅዠት ነው። ህልም እኮ ነው። ቀኑን ሙሉ ስለሷ ስለምታስብና ስለምትጨነቅ እኮ ነው አሁን በህልም እየመጣች የምታሰቃይ። ወይኔ ጉዴ! ልብ እኮ በጣም እየመታ ነው። ቆይ ውሃ ይዤ ልምጣ? አይ ውሃ አልፈልግም። አሁን ሄጄ ማየት አለብኝ። ካለበለዚያ መተኛት አልችልም። አንተ ልጅ ምንድን ነው የሚያቅበዘብዝ? አሁን እኮ ለሌሊት ነው። ቅድም ራስ አይደለ እንደሄደ አብልታ ጠጥታ አስተኝታ የመጣኸው። ልጅቷ ትተኛበት እንጂ ትረፍበት። ለምን ታስቸግራት? አይ ቤዛ፣ ካላየኋት መተኛት አልችልም በፍጹም። ደህና መሆኗን ማየት አለብኝ። ቢያንስ በር ላይ ቆመ ማየት አለብኝ። ደሊናዬ፣ የእውነት ህልም ነበር? ህልም ነበር አይደለ? ጭንቀት የፈጠረው ነገር ነው። ተመስገን ፈጣሪ ይመስገን። እሺ እንዴት ነው እባክህ? ደሊናን አይተሃት መጣ? እንዴት ናት ደሊና? ተኝታ ነው ያለችው? እኔ የምልህ ካሌብ፣ ቆይ ይሄ ነገር በጣም የበዛ አልመሰለህ? በኩለ ሌሊት እሷን እየተከታተልክ ታያታለህ አይደለ? ቆይ ለራስህ አታስብም እንዴ? ቤዛ እባክሽ አትጨቃጨቂ። እኔ ለራሴ እንዴት ደንግጬ እንደመጣሁ ነው የማውቀው። አሁን ስላየኋት ትንሽ ተረጋግቻለሁ። በቃ መተኛት አለብኝ። ተረጋግተሃል አይደለ? አሁን ሂድና ተኛ። ምን እያልሽ ነው? ካሌብ በህልሙ ስትሰቀል አያት ነው የምትይኝ? ወይኔ ልጄ፣ በቃ በሷ ጉዳይ ጭንቅላቱ ተበላሸ ማለት ነው። ይሄ ነገር ወደ መጥፎ ነገር እያመራ ነው። በቃ ካሌብኛ መጠርጠሩ አይቀርም። አዎ ማዬ፣ እኔም እያሳሰበኝ ያለው ነገር እሱ ነው። ትላንትና ማታ እኮ ካሌብን ብታየው እንደ እብድ ነበር ሲያደርገው የነበረው። ደሊና እያለ ሲጮህ እንዴት እንደፈራሁት ልነግርሽ አልችልም። ግን እማዬ፣ ይሄንን ነገር እኮ ለግል ጥቅማችን መዋል እንችላለን። ካሌብ ትላንትና ማታ በህልሜ ያየውን ነገር ዛሬ በእውኑ እንዲያስብ ማድረግ እንችላለን። በእውኑ እንዲያስበው ስትይ ልጅቷን ልገየት አሰብሽ እንዴ? አይ እማዬ፣ መግደልማ የለብንም። መድኃኒቱ ከጥቂት ደቂቃ በኋላ ጭንቅላቷን ማናወዝ ሲጀምር በገዛ እጇ ራሷን ማጥፋት ትሞክራለች። የዛኔ ካሌብ ይደነግጥና ከዚህ ቤት አውጥቶ ይጥላታል። ደሊና፣ ካሌብ ምግብ እየበላሁ ቶሎ በልቼ እሄዳለሁ። እሺ? ክሽኑን ደግሞ አላቆሽሽም፣ አጸዳዋለሁ። ምንም ችግር የለም ደሊናዬ። ኧረ ብይ፣ ችግር የለውም። ግን ምን ሆነሽ ነው ቶሎ ቶሎ እየበላሽ ያለሽው? ቶሎ ቶሎ ማብላት አለብኝ። ቶሎ ቶሎ ካልበላው ያቺ ሴት ትመጣለች። ከመጣች ደግሞ መርስ ታደርጋለች። ትላንትና ራሱ የመረረ ነገር ስታኛለች። ትላንት እኮ መድኃኒት ያወጥኩሽ እኔ ነኝ። እንድድኝ ብዬ እኮ ነው መድኃኒት። አንተ አይደለህም። አንተንም አደንዝዛሃለች። ያቺ ሴት ናት። ካሌብ፣ እኔ እኮ እብድ አይደለሁም። እኔ እኮ ደህና ነኝ። እመነኝ እሺ? አንተንም እኮ አደንዝዛሃለች። ቆይ እዚህ ቤት ምን እየተካሄደ ነው ያለው? ካሌብ፣ ቆይ በዚህ ጠዋት ከዚች እብድ ጋር ምንድን ነው የምታወራው? ደሊና፣ ምንድን ነው ምግቡን እንደዚህ የምትፈተፍችው? አታያትም እንዴ? ሰውነቷ እኮ መቅበዝበዝ ጀምሯል። መድኃኒቱ በትክክል ጭንቅላቷ ላይ እየሰራ ነው ማለት ነው። ካሌብ፣ ሴትዮዋ መጣችብኝ። አስወጣት። አያት አይደለ ካሌብዬ? ትላንትና ማታ በህልሜ ያየሁን ዛሬ በእውኑ ልትደግመው ነው እንዴ? ካሌብ እባክህ፣ እች ልጅ በጣም አደገኛ ነገር ላይ ነው ያለችው። እችን ልጅ መራቅ አለብህ።
እማዬ በቃ ወደ ስራ ልወጣ ነው። ካሌብ ዛሬ ስራ ቦታ ራስን ብዙም እንዳታጨናንቅ እሺ። ማታ እኮ ምንም አልተኛህም። አይምሮክ ደግሞ በቂ ረፍት ያስፈልገዋል። ስለ ደሊናም ቢሆን ምንም አታስብ። እኔና ማሚ በሚገባ እንንከባከባታለን አይደል ማሚ? እና ደግሞ ካሌብ ዛሬ ወደ መጋዘን ሂጅ አንዳንድ እቃዎች እረከባለሁ። ቤዛ ልክ ናት ልጅ። አንተ ስራህን አስብ እንዴ። እቺ ልጅ እኮ እብድ ነች። ለአንዲት እብድ ብለህ ራስን ልታሳምም ነው እንዴ? በሊዳውን ወደ ስራክ። እሺ ማሚዬ። ቤዛ ደሊናን እየገባችሁ ያት። እሺ የትናንት ያየሁትን በጣም አስፈርቶኛል። የሆነ መጥፎ ነገር የሚከሰት እየመሰለኝ ብቻ ፈጣሪ ጨመርበት። በቃ እኔ ቶሎ እመለሳለሁ። ለምን መጣሽ? ልትገይኝ ነው? ካሌብ ቤት ነው። ካሌብ ቤት ነው። ካሌብ እዚህ የለም። ዝም ብለሽ አትጩኝ። ካሌብ ጥሎሽ ሄዷል። ማታ ምን ሲል እንደነበር ታውቂያለሽ? እቺ እብድ የማይሻላት ከሆነ ብትሞት ይሻላል፣ እራሷን ብታጠፋ ይሻላል ሲልሽ ነበር። ውሸትሽን ነው። ካሌብ ይወደኛል፣ ካሌብ ይጠብቀኛል። ውሸትሽን ነው። ካሌብ እንደዚህ አይነት ካሌብ ይወደኛል። ካሌብ ይወደኛል። አይወድሽም። እዚህ ቤት ማንም ሰው አይወድሽም። አንቺ እኮ ለዚህ ቤት ሸክም ነሽ። ካሌብ እንደሆነ እኔን አግብቶኝ እየኖረ ነው። አንቺን ደግሞ ወደ እብዶች መናሪያ ይልክሻል። ለማንኛውም ራስሽን ማጥፋት ከፈለግሽ እንኪ ተቀበይ። ደሊና ካሌብ ይቅርታ፣ ራሴን ላጠፋ ነው። ራሴን ማጠፋ ይሻላል። ካሌብ ይቅርታ፣ ራሴን ላጠፋ ነው። ደስ ይሻለኛል። ደሊና አንቺ ምን ያደረግሽ ነው? ደሊና ምንድን ነው ያደረግሽው? ራስሽን ጎዳሽ እኮ። እስኪ ልጅ አይዞሽ ደሊና ምን ሆነሽ ነው እንደዚህ የምትፈረጊው? ለምንድን ነው ራስሽ መጎጂው? እሷ ራስሽን አጥፊ፣ ካሌብ ራሷን ታጥፋ ብሏል አለችኝ። እሷ ናት የገፋፋችኝ። እንዴ ጉድፈላ፣ ካሌብ መጥተዋል እንዴ? እኔ እኮ የበር ድምፅ ሰምቼ ነው የመጣሁት። እጇን ለመቁረጥ ሞክራ ነበር። እኔ እኮ ካሌብ ነገር ያለው እቺ ልጅ እኮ እብድ ናት። ቤዛ እባክሽን ውጪ፣ ምንም ቃላት ነገር ይበቃ። ውሸቷን ነው ካሌብ፣ ውሸቷን ነው። እሷ ናት ቢላውን እንድጠቀም የገፋፋችኝ። እብድ ትሆኛለሽ፣ ራስሽን አጥፊ ያለችኝ። ውሸቷን ነው። እንዴ ካሌብ፣ ቆይ ምን እያልከኝ ነው ያለኸው? አንተ ከወጣ ሰዓት ጀምሮ እኮ እኔ እሷን ለመንከባከብ እየሞከርኩ ነው ያለሁት። ካላመንከኝ ማሚን መጠየቅ ትችላለህ። እቺ አይምሮ የማይሰራ ልጅ እየሰማክ እኔ ትወቅሰኛለህ እንዴ? ካሌብ፣ እኔ እናንተን ለማጣላት ሆን ብሎ ሰይጣን ጭንቅላቷ ሹክ እያላት ነው ያለው። ቆይ ስታስበው እኔ እንደዚህ ነገር አደርጋለሁ እንዴ? በጣም ይቅርታ በቃሽ። ቅድም ስለተናደድኩ ነው እንደዛ የተናገርኩሽ። ካሌብ፣ እውነት ይሄን ነገር ብታስብበት ነው የሚሻለው። እች ልጅ እኮ ሙሉ ለሙሉ ለይቶላታል እኮ። አንተ ማታ በህልሜ ያየኸውን ነገር ዛሬ በተግባር ስታደርግ የእብደቷ ደረጃ የት እንደደረሰ አላየህም እንዴ? አይዞሽ ደሊና፣ ማንም ወደ አእምሮ ህሙማን ማቆያ አይወስድሽም። እሺ እኔ አለሁልሽ፣ ሁሌም አብሬሻለሁ። ደግሞ ቤዛን ብትሆን ለአንቺ ታስብልሻለች እኮ። ምናልባት ስላመመሽ ነው እንደዚህ እየሆንሽ ያለሽው። አይዞሽ ካሌብ። አላመንከኝም አይደለ? አዎ አላመንከኝም። ቤዛ፣ በጣም ነገሩ ከብዷል።
ድንገት ባልደርስ ኖሮ ምን ሊፈጠር እንደሚችል ያውቅሻል? እባክሽን እየገባችሁ እያያችኋት እሺ? እኔ ቢሮ ደርሼ እመጣለሁ ቶሎ። እሺ እኔ ውድ አንተ ምንም አትጨነቅ እሺ? እኔ እኮ ያንተ ነገር ስለሚያሳስበኝ ነው። ምንም አታስብ። እኔና እማዬ እየገባን እንከታተላታለን። ደሊና ማበዷ እንዴት ደስ ይላል። ካሁን በኋላ ምንም ነገር ብትናገር ማንም ሰው አያምናትም። ቁስሉ ዳነ? እጅሽን እንዴት ነሽ? ቢሮ ሆኜ እኮ በጣም ስጨነቅ ነው ያልኩት። ራሴ ተበጥብጦ ነው ያለው። ካሌብ አንተ እኮ አላመንከኝም። እኔ እኮ አላበድኩም። እውነት እያወራው እንደሆነ ለምንድን ነው የማታምነኝ? ለምንድን ነው እሷን ብቻ የምታምነው? ደሊናዬ እኔ ማንንም ጥፋተኛ እያደረኩ አይደለም። ቤዛ ደግሞ ነፍሰ ጡር ነች። በዚህ ሰዓት እንደዚህ የምታደርግበት ምንም ምክንያት የላትም። እማዬም እዚህ ያለች እማዬም እዚህ ያለች። አሁን ግን የፈራሁት አእምሮሽ ስለታወቀ የተሳሳተ ነገር እያሰብሽ እንዳይሆን። እሱን ተይው። እኔ አሁን ስላንቺ ብቻ ነው ማሰብ ያለብኝ። ስለ እኔ ምን ብለህ ነው የምታስበው? በጣም ነው የናፈቅሽኝ። ያ የድሮ ሳቅሽ፣ ያለ አፍረት የምታይኛለሽ፣ ያ ጨዋታሽ እንዴት እንደናፈቀኝ እኮ። እዚህ አልጋ ላይ ስታለቅሽና ስትጨነቂ ማየት በጣም ነው ልብኝ እየሰበረው ያለው። እስክድኝ በከፍተኛ ጉጉት ነው የምጠብቀው። ካሌብ እኔም እኮ ያንን ጊዜ እፈልገዋለሁ፣ ግን ፈራለሁ። አትፍሪ ደሊናዬ፣ እኔ ከአንቺ ጋር ውብ ጊዜ ማሳለፍ ነው ፈልገው። እንጫወታለን፣ ያ ያቋረጥነውን ውብ ምሽት እንቀጥለዋለን። እሺ አንቺ የዚህ ቤት ሰራተኛ ብቻ አይደለሽ። አንቺ በልቤ ላይ ያለሽ ንጹህና ትልቅ ሴት ነሽ። ራስሽን እንድትጎጂ በፍጹም አልፈቅድም። እባክሽን ለእኔ ስትይ ጠንካራ ሆኚልኝ፣ ቃል ግቢልኝ ደሊና። እሺ ካሌብ፣ ቃል እገባልሃለሁ። ለአንተ ስል እታገላለሁ። ጎሽ፣ እንደዚህ ነው የሚባለው። አሁን ግን ረፍት ማድረግ አለብሽ። እሺ አሁን አፍቀሽኛል። እንዳንቺ ማስብለት ሰው የለም። ወይኔ ጉዴ! ቆይ ካሌብ ለዚች ማትረባ ሰራተኛ ብሎ እንዴት ልቡ እንደዚህ እንትን ይላል? ወይኔ! እኔ እዚህ ሚስቱ ለመሆን የልጁ እናት ለመሆን እየተዘጋጀሁ አንድ ቀን እንኳን እወድሻለሁ፣ ፍቅርሻለሁ ብሎኝ አያውቅም። እኔ ነኝ የሳሰብልሽ። እኔ ገና ለገና አምኖኛል ብዬ ሙሉ ለሙሉ መደሰት ስጀምር ጭራሽ እዚህ ክፍል አስገብቶ ይስማታል። ይሄማ ፍቅር ነው። የካሌብን ፍቅር ሆነ የዚህ ቤት ሀብት ባዶ እጇን የመጣች ልጅ ስትወርስ ዝም ብያለሁ። ደሊና፣ ይህን ፍቅርሽን ነገ ጠዋት ወደ ፍርሃትና ወደ ጥላቻ ካልቀየርኩት እኔ ቤዛ አይደለሁ። አይ ደግሞ ምን ሆንሽ? ልብሽ እኮ ልቅ አለ። ያ ካሌብ አሁንም እዛ ክፍል ውስጥ ነው ያለው? አዎ ማሚ፣ ካሌብ ሙሉ ለሙሉ ያመነን መስሎን ተደስተን ነበር። ግን አሁን እዛ ክፍል ውስጥ ነው ያለው። በር ላይ ቆመ እያንዳንዱ ያወሩትን ነገር ሰምቻቸዋለሁ። በጣም እንደሚናፍቃት፣ በጣም እንደሚወዳት፣ ቶሎ እንዲሻላት እንደሚፈልግና ጥሩ ጊዜ ማሳለፍ እንደሚፈልጉ ሲነግራት ሰምቼዋለሁ። ይሄ ልጅ ምን ነካው? የቤተሰባችንን ስም ከምታቆስሽ ልጅ ጋር እንዴት ስሜት ሊኖረው ይችላል? እኔ እኮ ሙሉ በሙሉ እምነቱን አንቺ ላይ ጣለ መስሎኝ ነበር። ይሄ ሁሉ ተንኮል ሰርቼ ካሌብ አሁንም እሷን አቅፎ ይስማታል? ይሄን ሁሉ ነገር አድርጌ ደሊናን ከካሌብ መለየት እንኳን አልቻልኩም። አይዞሽ ቤዛ፣ ድምፅሽን ዝቅ አድርጊ። ካሌብ እኮ ቢሰማ የውሸት እርግዝናሽ ከታወቀ እኮ ሁላችንም ከዚህ ቤት እርግርግ አድርጎ ነው የሚያስወጣ። ቤዛ፣ የአንቺ አሁን እንዲህ መበሰጫጨት ምንም አይጠቅምም። የውሸት እርግዝናሽ እስካሁን የለፋሽበት ነገር ገደል እየገባ ነው ያለው። ካሌብ ደሊናን የፈለገ ቢወዳትም አንቺና ልጁን ግን አውጥቶ አይጥልም። በዛ ላይ ደግሞ በሆዲ ውስጥ ያለው ልጅ ልትጎዳው እንደምትችል አድርገን ድራማ እንሰራለን። እብዷ ልጄን ልትገልብኝ ነው ብለሽ ስትጮሂ ካሌብ አውጥቶ ይጥላል። ከዛ የአንቺ የእርግዝና መብትሽ ተከበረ ማለት ነው። እንዴ ታዲያ ምን እናድርግ እማዬ? ዛሬ እኮ ለጥቂት ነው የተረፈችው። አዎ፣ አሁን ወደ ክፍልሽ ሄደሽ እረፊ።
ካሌብን ደግሞ ምንም ነገር እንዳልተፈጠረ አድርገሽ ቅረቢው። ነገ ጠዋት የመጨረሻ ጨዋታችን እንጫወታለን። አዎ ልክ ነሽ እማዬ፣ ትክክል ነሽ። የለፈውበት ነገር በሙሉ መና መቅረት የለበትም። ነገ መግባሌ የመድኃኒቱን መጠን ጨምሬ ይሰጣታል። የዛኔ ካሌብ ከክፍሉ አሽቀንጥሮ ያወጣታል ማለት ነው።